በደላላ ነው። ቢሮ አለው ደላላ። ቢሮ ቀባ ደላላ አዲስ አበባ ውስጥ ነው፣ ግን እኛ አናውቅም አሉ። እሺ የደላላው ስም ማን ነው? አህመዶ ቁጥሩ ስልክ ቁጥሩና ፎቶ አላችሁ? ቁጥሩ አለ። አዎ ስልክ ቁጥሩ አለ። ፎቶስ አቀብኩት። ፎቶ የለንም አሉ። ፎቶ የጎረቤት ልጅ እኮ ነው ልጁ። የጎረቤት ልጅ ከሆነ ከቤተሰቦቹ ተቀብላችሁ አምጧ። ፎቶ ግድ ነው። አይሰጡም። የጎረቤት ልጅ አይሰጡም። እሺ ብለው እንትኖቹ አዲስ አበባ የሱ ቁጥር አለ። ደላሎቹ እጄ ላይ ፎቶቸው ከሌለ አያናግሩኝም። ፎቶ ግድ ነው። ፈልጉና ፎቶ የእሱን ፎቶ እንፈልጋለን። የእሷ ፎቶ ግን አለ። አዎ የእሱንም የደላላውም ያስፈልጋል። እሺ ከሄደች ወደ ሳውዲ አህመዶ ራቢያ አባሉሌሳን ወደ ሳውዲ አረቢያ ከላካት ስንት ጊዜ ሆነው? አሁን አመት እያሉ ነው። አመት ነው። ለምንድነው የምትፈልጉ እያለ ደላላ በቤቴ ማስታወቂያ ሲሰራ ዝም የምትሉት? ግን ሞዴሬተሮች ለምንድነው ዝም የምትሉት? ሀቢባ ቤት ስለሆነ ታማኝ ነው ብለው ሄደው እንዲሞቱ ነው ልጆቹ። ደላላ የሚባል እዚህ ቤት ማስታወቂያ እንዳይሰራ ቁጥራቸውን እያስቀመጡ አረብ ሀገር መሄድ የምትፈልጉ የተለያዩ ስልኩ አለ እያሉ ነው። ስልኩን ልንገርሽ አሁን ስልክ እዚህ ጋር ሳይሆን በውስጥ አሁን እኔ ስንት ጊዜ ሆናት እያልኩ ነው። ጠይቂያቸው። እሳቸው አንዴ እናትየውን አቅርቢያቸው። እሳቸው በኦሮምኛ ይናገሩ። አስተርጓሚዋ መታለች ትተረጉ ምንድናለች። ከሄደች ስንት ኤርቅደምቴ ወጋዳ ጂአለማ ፊ ቡልቲ ኩዳ መሌዋና እንደወሌ ኦሮምኛ የሚያውቃለ እዚህ ውስጥ መተርጎም ይችላል። ይኸው አዲስ ህይወት ትተረጉማለች። ለእናትየው አርግ ስጫቸው ስልኩን አለው ትንገረኝ። ስጫቸው ስልኩን ነገሩ ልጃቸውን ይኸውልሽ፣ ልጃቸው መቼ እንደሄደች ከሄደች ስንቴ እንደደወለች ደግሞ ስንቴ እንደላከች ሁሉንም እናትየው ያስረዱን። አማርኛ ስለማይችሉ ነው። እሺ አንቺ ነገር ኦሮምኛ ያለውን ነገር በሙሉ አስረዱን በያቸው በኦሮምኛ ለእናትየው አዲስ ነገር ያቸው። እሺ ጠይቃቸው። እሺ ቆይ ኡማዬ አከሚ ነገር ኡማ ሰገሌ የስኒ ደጌማ አከሚ ነገ አፈያ ስልኩ ስጫት ማሬ ስልኩ ለሶ ስጫት። እሺ ሀድራ እኔን አሰማኝ። ምንስን አዳመጠቻለች እኮ። እሺ ቆንጆ እህቴ ስልኩ ለሶ ስጫት። ኡማ ነገ አፈያ ዱራን ዱርሴ አከሚ እናትየው ኡማ ዱራን ዱርሴ ነገ አፈየ ቀብዳ fayyaadha gaariidha gaa alhamdulillahi haakimiidha galeemmana jedhamu gaariidha moo haayye ummaatiyya maal taatee maaltu sirra geemee jalarraa qabiiti waa hunda isaatu naa himi. Ishii homtiin irra ga'e kun mucaan kan koo sila asii dallaalaan adeemtee kaate jechuudha. Amma gijee adeemtu dallaalichi nama biyya keenyaa ture. Nama biyya keenyaa gijee turu Addis Ababaa keessa hojjeta. Hadha waggaa 10 Addis Ababaa keessa hojjeta. Dallaala Saudi Arabiyaati. Amma gizee dhaqummoo nu amantee dhumaan erganne gizee damooza ji'a lamaa qofa dhaqxee achii na galchite. Gaafa siin dhaqxee achii damooza ji'a lamaa galchite. Gaafa bultii ji'a lamaa bultii 10 dawwalte ergannaa sanaatii waa tokko naan dawwalle. Waa tokko hin buutee ሀያ ዳቦ ይኸውልሽ አቡዬ እያለች ያለችው አንድ ልጅ አለ፣ ጎረቤታችን ነው። እሱም የሳውዲ አረቢያ የሚሰራ ደላላ ነው። ስለምናምነው የጎረቤት ልጅ ስለሆነ ልጄን በታማኝነት እንዲልክልኝ ነገርኩት። እሱ አዲስ አበባ ውስጥ ነው የሚኖረው፣ ግን የጎረቤት ልጅ ነው። 10 አመት ነው በዚህ ስራ ላይ ቆይቷል። ልጄን ላኳትኝ። ከላኳትኝ 2 አመት ከ1 ወር ሆኗታል። ደውላልኝ አታውቅም። የሁለት ወር ደሞዝ ላከችልኝ። ከዛ በኋላ ደውላም አታውቅም። ኡማ አመተ ጉመል ባቲ ለመቀፎ ደመተ ሲርግቴ ገዝቦተ ሲንደወል ለሚቲ
ናሙና እንደወለ ያለኩ ትኑር ትሙት አላውቅም። ከዛ በኋላ ደውላልኝም አታውቅም። ልጄን እባክሽን ልጄን አፋልጊ ነው መጀመሪያ አቁሚ ስላት እባክሽ ተባበረኝ ነው ስትል የነበረው። እሺ ችግር የለም። አሁን ደላላው ምን አለ? ቆይ ከሄደች አመት ከ8 ወር ነው ያሉት። አዲስ 2 አመት ከ1 ወር 2 ቤት ወጋተኮ ፊባሲተካ ወጋተኮ ከሳ ጂአለ ማቆፍና ደወልቴ እሺ ወጋተካ የገባቴ ምጨየውን ከመና ወጉመተካ ሙጫንኮ የገመና ባቴ ወጋተኮ 1 አመቷ ነው ያደወለችው። የ2 ወር ብቻ ነው የደወለችላት። ወይ ከሄደች ነው ያልኩት። የመጀመሪያ ጥያቄ ከሄደች ነው ያልኩሽ። አዲስዬ 1 አመቷ ነው ከሄደች። የመጀመሪያውን 2 ወር ደውላላታለች። ቆይ ከተረ 1 አመት እሺ ከሄደች 1 አመት ከዛ በኋላ 2 ወር ደወለች። 2 ወር ያህል ደውላ ነበር። ያ ማልጋ ማሊን ቆዳ ደራ ደከንቆ ዋንጀተን መጀዳት ረቢን ከሰን ሶዳዳት ይሄዱ መስንጅሩ ገላና ጋፈዳ ጀት ወመና ነብይ ቦዬ መራጤ እማ ወጋ ከናሪ ነምቦ ሀዋቱ ቆምቲና ባሱን ነበም አየው ማየ ቆይ ማየ ዳበዶ ረኮን ቀቡቲ ደሞዘ ባቲ ሜቃስ የርግት እንጂ አለ ማቆፍ የ2 ወር የደላልቻ በርግት ያናጡን በእንት ማለት ሀያ በደላላው በኩል ነው የላከችው 2 ወር ደሞዟን ሲፍ ከነሚ ማለቃ አርከት ደላልትቺ ማለቃ ፉዳቴረኒ ቡኪድማ ኮቲ ገልጭ ጀጀናን አቹማ ኑራ ፉዳቴ ኩማ ሸንተም አባቲ ለማት ሲንከንኔ ከንጂአለማ ሲከነሚ አይ በቃ ነማላ በታኒቲ የ2 ወሩን ይህን ጥያቄ ጠይቂልኝ። የ2 ወር ደሞዟን ለደላላው ልፋት ደላላውን አንተቶ የሰጣቸው ብሩን ይህን ጠይቂልኝ። ኡማ ደሞዞ ባቲ ለማ ከምጨዮ ቴቲ ምንዳ ባቲ ለማ ጀቹዳ ደላሊ ፊዴ ሲፍ ከነሚ ያርከቲ ቡኪ ኮቲ ገላና ደላልቻ ከነ ማሊፍ ከንታፍ ደላልቻፍ ደላላው በቡኩ አስገባልን ነው እኔ እንደተረዳሁት። በቡክ የገባልኝና መልሼ ለደላላው ሰጠሁት ነው እያለች ያለችው። ለምን አማነች ይሄደች ሙስሊም አማነች ሂደሲ ደቢሳ ጀት ናንጀት ጀዴቱ ጁና ጭንቄነር ካፉዳቴ ሲሉ በሙጫቲኒ ሞጋፈ ደምቱ አካን ደመናሲ ገልቸ ጀቴ ደምቴቲ አማሞ ይኸውልሽ በቃ አሁን ተረዳው። ስትሄድ ልጅቷ እዳ ነበረባት አቡ እና ገንዘቡን በእሱ አካውንት ከገባ በኋላ ያንን ገንዘብ ጨቅጭቆ ተቀበለኝ ነው እያለች ያለችው። አሁን ገባ። የ2 ወር ደሞዟን ደላላው የመሄጃዋ ክፍያ ነው ብሎ ተቀበለ ከሳቸው ወሰድ። አዎ እንደዛ ነው እያለች ያለችው። የምትጠይቂልኝ ደግሞ አሁን 1 አመቷ ከሄደች 1 አመቷ ከሆነ የ2 ወር ደሞዝ ከላከች ለ2 ወር ጊዜ ከደወለች አሁን ከጠፋች ልጃችሁ መደወል ካቆመች 10 ወርዋ ነው ማለት ነው ወይ በይልኝ። ማነው የሚያወራው? ወይስን ወርን ጭናሀ ሰይተን ፕሊስ ራጨልጃ ኩታክ በሉ በያቸው። አዲስ ፕሊስ እኛ እየነገርኳቸው ፕሊስ ጀላጨልጃ ያሁማ ብቻ ከና ሰይቱ አፋኒ ወላ ለማለትያ በመና ብለዝላንቱና ጭንቀን ይመለ ዱበታ እንጂ ዳበና ማከን ቆጥ ዱበታ እንጂ ዮሳ ማን ጭና ጀተን ዱበትና በለየን ከየጉታክ ኡማየነ ደገይ እማም ጨዮን ተሰን ኤገ ደምቴ አመታ ተከሚቲ ኤገ በደባቲ ኩዳን ይጀቹ ዳሚ ኤገ ሲደወሊን ኤገ ሰገለ ሲን ደገይን እንደዛ ነው ሀቡዬ አካስ አለ እንደዛ ነው ሀቡ 10 ወሯ ነው ከጠፋቻው። በቃ ትክክል ነኝ ማለት ነው። እሺ ከደወለች እሺ ልጃችሁ ይህን ያህል ጊዜ ሳትደውል ስትቀር ደላላውን ጠይቃችሁታል ወይ በይልኝ። ኡማ ምጨዮን ተይሰን ኤገ በዴ ባቲ ኩዳን ጉቱ ኤገ በዴ ደወልተኒ ደላላ ጋፈተኒ በይተኒ ይሲን ኢላ አማና ማፍጨልስተን ደወሌ ደላላ ጋፈደ ጀናን ጀሪሱ ደረቢያ ወቀባሌሰ ጎዳቴ ሂዳምቴ ሀመ ጀረቺ አዳወሉት ሆምተን ወጀዱ እንጅሩ ኑአቺ እንገኘራን አንጀዴ እሺ እንደዚህ አለችሽ አቡዬ። ደውዬ ጠይቄው ነበረ። በጠየቁበት ሰዓት ግን የሰጠኝ መልስ እዛ ሳውዲ አረቢያ ውስጥ እያለች ጥፋት አጥፍታ እስር ቤት ገብታለች፣ እነሱ ደውለው እዚህ ደረጃ ደርሳለች እስካላሉኝ ድረስ ለአንቺ ምንም አይነት መልስ መሰጥሽ የለኝም አለኝ። መቼ ስንት ወሯና እስር ቤት ገባቻለ? መቼ? እሺ ዮም አከሰሲን እንጂ ኡማ
أما كنو أما يجا كنان جاني جا صديقة نيرو بودي موسل كي رابا دي بقى ከዛ በኋላ ስልኩ ጠፋ የደላላው ከደላላት ሞኸን ተለታይ ሰኒ ተበለሰ ደላላ ስልኪ ረባ ደላላ ስልኪ ደላትቻ ሞባይል ቀፎ ሰደላልቻ ጀላበዴ ቀፎኒም በኔ ዋት እኮ ዩቤ ካይሰን ዋሜ ጋፈዱ ጀኔና ጀላበዴ እሷ ጠፋብኝ ከዛ በኋላ ነው የምትለው የደላላው ቁጥር ጠፋባት አሁን ታዲያ ምን ቁጥር ሰታኝ ነው ይደላለው ማለት እሺ ቆይ አሁን አማ ይሳፍደ ዱበ ስልኪን ደላላ ጋፈሰኒ ጊዜ ሲንጀላ በዲ አማ ይሳፍደ ደላላ ብሲለ ሞጋፈ ቲናሳ አንሰ ቲናሳ ውሳና ስልኪን እሳ ቀበዴ ነመነት አየ ስልኪ ሳማነ ቀበጤ ጅርታሚ ማልቱ ሲጀላ በዲ ዱበ ማነት ቀበዴ እንጂ አለ ስልኪ ሳቲን ካሱ ዲድ ስልኪ ሲጀላ ካሱ ዲድ አላነሳልኝም ነው ጠፋ ሳይሆን አላነሳልኝም ነው ኦኬ እሺ ከዛ በኋላ አያነሳልኝም ነው ይቅርታ ወንጀል ሰርታ እስር ቤት ገብታለች አለኝና ከ3 ወር በፊት አለኝ ከዛ በኋላ አላነሳ አለኝ ከዛ በኋላ ስልክ ማንሳት አቆመ በኋላ ስልክ ማንሳት እሺ አሁን ሳውዲ አረቢያ እያለች ለ2 ወር ትደውልበት የነበረው ስልክ ቁጥር አላችሁ ወይ የሳውዲ አረቢያ ስልክ ቁጥር ብለሽ ጠይቂልኝ እሺ ኡማ ሳውዲ አረቢያ ጋፈ ጅርቱ ኸምባቲ ለመስልኪን ስኒ ትደወልቴ ስልክ ቁጥር ሰላም ስኒ ቀብደኒ ይበይተኒ ቤግና አላቸው አቃለው አለች አለ አሁን ያውልሽ ባንቺ በኩል አዲስ የሚልኩልኝ ልጅቷ ይዛቸው የመጣችው ልጅ ነግረሻት የደላላውን ስልክ ቁጥርና ሳውዲ እያለች ትደውልበት የነበረውን ስልክ ቁጥር ይስጡኝና ደላላውን ላናግረው ሳውዲ እያለች ትደውልበት የነበረው ስልክ ቁጥር የመዳምም ከሆነ መዳምን በአረብኛ ላናግራት እናትየው ተጨንቀዋል እባክሽ ልጅቷ የደረሰችበት ብዬ መዳሟን ልጠይቅላቸው እሺ ለገዩማ ዋን ሲንጀቴ አማንተና ስልኪ ደላልትቻ ታከጀይ ስልኪ ደላልትቻ አናፋና ኤርገነምኒ ሲዮጅ እንጅረኒ ከለመዳ አሞ ስልኪ ጋፈስ ሲል ተደወሉ ቱርቴ በእናትሽ አታልቅሱ አይዟችሁ እሺ ለልጅቷ አሞኛል ከሐኪም ቤት ነው የመጣሁት እያሉ ነበረ እዛ ነው የሚያለቅሱት ማልታኑም አይስን ማልታተን አይዞሽ አይ ኢምቦይ ነው ማየቲ ትገኛለች ምናልባት ቤቱ ከብዷት ወይ ጠፍታም ከሆነ ከኢትዮጵያኖች ጋር አብራ እየኖረች ምናምን ወይ ስልክ ቁጥራችሁ ጠፍቶባት ምንም አትሆንም ደላላው ዋሽቶ ይሆናል ወንጀል ሰርታ እስር ቤት ገብታለች ያለው ውሸቱን ይሆናል ይሄኔ ወይ ስለጠፋች ይሆናል አይታወቅም ስለዚህ ምንም አትሆንም እናት አይጨነቁ እሺ ማይምቦይና አያ ሙለቲ ምጨዮን ተሰን ዮ በዲ ታቴስ ዮ ኡመተ ቢየሲቲ ወጅን ጅራቴስ አማ በርባዴ ረቢ ጄሲፍ ሲኒፍ ሙለቲ ሂምቦይን ሀለት ያያ ሂምቦይን ረቢ ጅራ እሺ ረቢ አርገጣ ሂምቦይን ማየቲ አይዞሽ ሂምቦይን አሚን አማ ማል ዋና እትኸኒ ምጨዮ ሀደ ስልኪ ሰኒቲ እህቴ ስሚኝ አሁን ለእኔ የምትልኪልኝ ማለት ነው አንድ የደላላውን ስልክ እዚህ አዲስ ህይወት የሚለውን አይተሻል አይደለ አንድ የደላላውን ስልክ ላኪልኝ ሁለተኛ ደግሞ ትደውልበት የነበረውን ስልክ የማዳሟም ሆነ ወይም የእሷ ከሆነም ላኪ የማዳሟ ከሆነ በአረበኛ ሀቡ ታናገርላታለች ሁለቱን ስልክ ቁጥር ላኪልኝ እሺ ያው አዲስ ህይወት እዚሁ ያለው ላኪልኝ ሂጂላት እዚሁ ያለች ለኔ እዚሁ ያለች ማለት ነው ይልክልሻለሁ እናትየው ናት አይደለ አዲስ ህይወት ፎሎ ባክ አድርጌሻለሁ ፎሎ ባክ መልሽ እሺ አንቺ ጎረቤታቸው ነሽ እኔ ጎረቤት ነኝ ጎበዝ ተባረኪ እሺ ይዘሻቸው ስለመጣሽ ሀቡ እንደዚህ ቢያቸው ልጁ ጎረቤታችን ነው ብለዋል ደላላው ስለዚህ ጎረቤታቸው መጥቶ አያውቅም እኮ አሉ እዛ ክፍለ ሀገር የት ነው ማሪ ያላችሁ ኦኬ እናቱ የት ነው ያላችሁ እኛ ብየም ጅርታ ወደ ጅማ አጋሩ መስመር ማለት ነው የሱ ጅማ ናቸው ውዴ እሱ ደግሞ ያለው አዲስ አበባ ነው ደላላው አሁን በሆነ አጋጣሚ ፎቶ እንዲያነሱት ነበረ እኔ ፎቶ ፈልጋለሁ እሺ እናቴ
ግድ ነው ፎቶ በተፈርጅ ምናምን አቀያይቂ ይኸውልሽ እኔ እናታችን ደካማ ስለሆኑ እርሳቸው ስለማይችሉ አንቺ ተባበሪያቸውና እንደምንም ሌላም ዘመድ አዝማር ካለ ፎቶውን እንዲያመጡት ተባበሪያቸው። እህቴ ችግር የለውም። እሺ ፎቶ ወሳኝ ነው። ስሙ አህመዶ ነው ስሙ። እውነት እኔ እናት በጣም ታሳዝነኛለች። አስባችሁታል? እናት ልጇ አረብ ሀገር ደላላ ወንጀል ሰርታ እስር ቤት ገብታለች ብሏት 10 ወር ሙሉ ድምጿን ሳትሰማ ልጄን ኖራ ይሁን ሞታ ይሁን እያለች ስትጨነቅ ስትታመም አስባችሁታል? እዛ ላይ 2 በሽታ ነው የሚያመኛለች። 2 በሽታ በጣም ያመኛል አለች የኔ እናት። አይናቸው ባይዘው እናትየው አይናቸው ያስታውቃል በጣም ብዙ ሲያለቅሱ እንደኖሩ። ከባድ ነው። ልጅሽን አውጥተሽ ለስደት ልከሽ ድምፅ ሳሰሚው ቁጭ ማለት ልካለች ደላላው ብላ እሺ ያኛውንም ላኪ። እንዴት ነው ግን እነዚህ ደላሎች ግን የሚያስችላቸው? እንደዚህ ትልቅ ሰው በእድሜ ትልቅ ሰው እናት እያለቀሰች እየለመነቻቸው ግን ልባቸው ግን የማይራራው ግን እንዴት ነው ግን? ኧረ ጨካኝ ናቸው። ማየትሙት ስልክ አለማንሳት አስባችኋል? 3 ወር ሙሉ አሁን እቺ እናት ልጇ ከጠፋችባት 10 ወሯ ነው። 3 ወር አለፈው ደላላው ስልኳን ማንሳት ከተወ። ምን ታስብ እቺ እናት? ምን ታስብ? በጣም ጨካኝ ናቸው እነሱ። ከእናት እንዳልተፈጠሩ ነገር ስልክ መደወል አይቻልም። ምን አይ ዶንት ቲንክ ሶ እስር ቤት ገብታለች ብዬ አላስብም። እኔ እሷ ሳታስብም እንዴ እናቷን ትዝ አይሏትም እንዴ? ማሪ የሰው ልጅ ምን እንደገጠመው አይታወቅም። አይምሮ እኮ መሳት የሚባል ነገር አለ። በጭንቀት አይምሮን ከሰዎች ቁጥር ልታስታውስ አትችልም እንጂ በጤና ብትሆን ያው እናቷ ጋር መች መደወል አንተ ስትረስ የቤተሰብ ስልክ ቁጥር ያስታውሳል። ደህና በሆነችላቸው ዋናው እሱ ነው። ደህና ትሆን ብቻ። ስሟ ማን ነው? ሳውዲ ያላችሁ የምታውቋት ካላችሁ ግን ልታውቋት አትችሉም። አዲስ ናት። በጠለብ ነው የሄደችው። ራቢያ አባሉ ሎሳ ትባላለች። ከሄደች 1 ዓመቷ ነው። ከደወለች ለ2 ወር ብቻ ደወለች። የ2 ወር ደሞዟን ላከች እና ወደ እናትየው አካውንት አስገብታ ሰዎቹ ሴትዮዋ አስገብታላት፣ ግን ደላላው መጥቶ ከእናትየው ወሰደው ብሩን። ምክንያቱም ልጅሽን የላኩበት ዕዳ ነው ብሎ ብሩን ወስዶታል። እና አሁን 10 ወሯ ነው። ደውላ አታውቅም በፍጹም። እና ደላላውን ደግሞ ሲጠይቁት ወንጀል ሰርታ እስር ቤት ገብታለች። ፎቶ አለጥፊ። እሺ ለጥፋለሁ። ወንጀል ሰርታ እስር ቤት ገብታለች አላቸው ለእናትየው። አሁን ያው 3 ወር ደላላው ስልክ አያነሳላቸውም። እናት አቤት። አንቺ ስልክ አለሽ? ዋትሳፕ ላይ ፎቶዋን እንድትልኪልኝ አንቺ ስልክ አለሽ? ልክ ያለው በቲክቶክ አሁን በእሷ አዲስ ህይወት በሚለው ልክ የላታለሁ። ለሱ ያንቺን ቁጥር ልከሻል? የኔን ቁጥር አላኩም። የኔን ቁጥር ልላክላት ለሷ። የልጅቷን ፎቶ ማን ይልክልኛል ውዴ? ማን? እናትየውን። እሺ በምንድን ነው የማገኛቸው? አዲስ ህይወት በሚለው የእሷን ፎቶ ልክ ያለውኝ። ኦኬ እሺ እሺ። ግን በዚህ ጉዳይ ማንን ነው ዋትሳፕ ላይ ላናግር? ደላላውን አናግሬ መልሱን እንዴት ነው የምነግርሽ? ማዳሟን አናግሬ መልሱን እንዴት ነው የምነግርሽ? ለእናትየው እንድታደርሽልኝ የአንቺ ቁጥር እኮ ያስፈልጋል። ዋትሳፕ ላይ ከማዳም ጋር ቁጥር ልላክልሽ። የኔን ቁጥር ልላክላት። አዲስ ህይወት ማለት ነው። ዋትሳፕ ከሌለሽ ደግሞ ዋትሳፕ ዳውንሎድ አለኝ። ዋትሳፕ አለኝ። ዋትሳፕ ብቻ ስለምጠቀም ይኸውልሽ፣ ቁጥርሽን እና ስምሽን እኔ እካሌ ነኝ ብለሽ ስምሽ። ዱኒያ ነው ስምሽ? ዱኒያ ነው ስሜ። በቃ ከስምሽ ጋር ስልክሽ ላኪላትን። አሁን ዋትሳፕ ላይ ሀቢባ። እኔ አጋጣሚ ለበዓል በመጣሁበት ነው። እዚህ ኢድ መጥቼ ነው እንጂ አዲስ አበባ ነው የምኖረው እኔ። ኦኬ እኮ ለምን ያህል ጊዜ አለሽ አሁን አንቺ እዛ? ትንሽ ቀን። አሁን እኔ ቢያንስ ሳምንት ብቆይ ነው። በቃ እኮ ሳምንት አይፈጅብንም። ችግር የለውም። ግን እኔ አገኛቸዋለሁ። የእነሱ ስልክ ስላለኝ ኢንፎርሜሽን ማቅረብ እችላለሁ ለነሱ። እኔ በአማርኛ ስነግርሽ አንቺ እየተረጎምሽ በኦሮምኛ ታደርሽልኛለሽ እናትየው ጋር። እሺ እሺ፣ ችግር የለውም። እሺ እናቴ ላኪ ቁጥርሽን ለአዲስ የደላላና የማዳሟን ልኬልሻለሁ። እሺ አቡዬ፣ የእሷንም ላኪልኛውን ትልክልሻለች። በልጅቷን ፎቶ ላኪልኝ። በቲክቶክ የላከችልኝ ስክሪንሾት ነው የማነሳው ፎቶውን። ከዛ ነው ወደ ምልክል ነው። ተይው በቃ በዋትሳፕ ትልክልኛለች እሷ። ተይው ዋትሳፕ አሁን ስለ አይ ስለምላት ሀቢባ ላይ ስለምላት አሁን
በዋትሳፕ ትልክልኛለች ራሷ በዋትሳፕ ትልክልና እኔ ግሪን ጋላሪ ላይ ያደርገዋለሁ። ግን ያው እንዳይዘጋብኝ እንጂ ያው ምንም አይነት ጽሁፍ ምናምን የሌለው ንጹህ ፎቶ ከሆነ ግሪን ጋላሪ ላይ ያደርገዋለሁ። በእርግጥ ቪዲዮ ሰራላታለሁ ነው፣ ምንም የለውም፣ ንጹህ ፎቶ ነው። ኦኬ ትንሽ ብዙ ማይታይ መሰለኝ እንጂ ንጹህ ነው ፎቶ። ይሄ የደላላው ኦኬ፣ በጣም ጥሩ። የደላላውን እንትን ዋትሳፕ ላይ እንዳገኘው እንዲህ ማድረግ አዲስዬ ቁጥር ስትልኪ አሁን እንደምልክልሽ አድርግሽ ላኪልኝ ሌላ ጊዜ። ሽማ ያለውም ቁጥሬንም ልክ ያለው ስሜን። እሺ እናቴ ተባረኪ። እሺ ቁጥር እንደዚህ ሲሆን በጣም ነው የሚያስቸግረው እኮ። ወይ ጋድ እንዲረዱ የምትፈልጉ ሰዎች የሚያለቅስ ኢሞጂ አትላኩ። ከተዘጋ እሳቸውም አይረዱም። ልጅቷንም ማግኘት አይቻልም። እባካችሁን። ስንት ሰው እየመጣ የሚያለቅስበት ቤት እንደሆነ ታውቃላችሁ አይደል? እርዳታ ፈልጉ። ትናንትና ያቺ ልጅ አወጣናት ከዛ እሳት ውስጥ አይደል? ስንት ወር ከነበረችበት። እኔ አይደለሁም የማውጣው የእናንተ ድምፅ ነው። እኔ አንድ ግለሰብ ነኝ፣ ግን እኔ እዚህ ጋር ድምፅ መሆኑ የአካውንት እስካለ ድረስ ነው። 5 አካውንት አጣል በህገ ወጥ ደላሎች ምክንያት። አሁን እንደገና 6ኛ አካውንት ልታሳጡን ነው። የሚያለቅስ ስቲከር የምትልኩ ሰዎች የህገ ወጥ ደላሎች ተባባሪ ናችሁ። በእነሱ የተላካችሁ ናችሁ። አውቃችሁ እንዲዘጋ ድምፅ ሳንሆን ይሁን። በዚህ ስክሪን ሪከርድ ይደረግ። ጋይስ ምን ትላለህ? ይታያል ሀቡዬ። ኦኬ ፎቶ ከታየ በቂ ነው። እሺ እዚህ ጋር በፎቶ የምትመለከቷት እህታችን ስሟ ራቢያ ራቢያ አባሉሌሳ ትባላለች። ከ1 ዓመት በፊት በደላላ ወደ ሳዑዲ አረቢያ ሄደች። እናም ለ2 ወር ያህል ቤተሰቦቿ ጋር 2 ጊዜ በየወሩ አንዳንዴ 2 ጊዜ ደወለች። እንዲሁም የ2 ወር ደሞዟን ላከች። በእናቷ አካውንት አስገባች እና ደላላው የሄደችበት እዳ ነው ብሎ መጥቶ ከእናትየው ወሰደው። ከዛም በኋላ ይኸው ለ10 ወር ያህል ደውላ ማታውቅም። የት እንዳለች አይታወቅም። እናም እናትየው ደላላውን ሲጠይቁት ደላላው ወንጀል ሰርታ እስር ቤት ገብታለች አላቸው። ይኸው 3 ወር ሆነ፣ ስልክ አያነሳላቸውም ደላላው። ከ3 ወር በፊት ነው ይሄንን ያለው፣ ከዛም በኋላ አያነሳላቸውም። እናም እናትየው ኦሮምኛ ተናጋሪ ናቸው። በአስተርጓሚ ነው የነገሩኝ። በጣም ያሳዝናሉ። በጣም አልቅሰው አይናቸው ተበላሽቷል። እና እባካችሁ እቺን እህታችንን ራቢያ በሳዑዲ አረቢያ ያያችሁ ካላችሁ ፕሊስ ንገሩን። እናመሰግናለን። ይህንን ስክሪን ሪካርድ ያደረጋችሁ ፖስት አድርጉት ፕሊስ፣ እና ሌሎቻችሁ ፖስት ያደረገውን ሁሉ ሼር ቪዲዮ ፖስት አድርጉልን እና ልጅቷ ካለች ይታወቅልን። ቴንክ ዩ። ይቅርታ ዋትሳፕሽን ኢውሻ እንዴ ወይ እነሱን አያመሰገንኩ። እሺ አውሩ፣ ዝም አትበሉ። ሮማን የማውራት እድሉን ሰጥቼሻለሁ። ዴራስ ዋትሳፕ ላይ ታወሪኛለሽ። እኔ ልውጣ። አዎ ውዴ ውጪ። እሺ ቆይ ግን የአዲስ ህይወትን ቮይስ ንስማው፣ ይሄን የተመለከተ ከሆነ እሺ እሺ። ኮሜንት ላይ አለች ምትል የሚሉ አሉ ይላሉ። አለች የሚሉት ማን ያለው ቤተሰብ? ልጅቷን አለች የምትል ልጅ አለች፣ ሜሮን የምትባለው አለች ብላለች እያሉ ነው። እሺ ሄሉ ጉዳይሽ ሌላ ቤት የተጀመረ ማስተናገድም፣ ስለዚህ
አውዬ ነው አይደለም እኮ የኔ እናት ስንት አንድ ወር ሙሉ ለፍቼ ነበር አላስገባም ብለሽ ሌላ ቤት የተጀመረ ጉዳይ ድሮኖቼ ነግረውኛል። ሌላ ቤት የተጀመረ ጉዳይ አውዬ አልጀመረች። ይኸውልሽ ለአንቺ መልእክት በእናትሽ እንደው በሳይመን ሞት ይዤሻለሁ። አውዬ ተረጂ እናንተ በልጄ አትበሉኝ ብዬ አውዬ ስለተጨነቁኝ ነው። ሴት ልጅ አውዬ 18 ዓመት ልጅ ነች። ናባችሁትን ነገር እዚህ ቤት ይዛችሁ አትምጡ። ለእናንተ ብዬ ነው ሙሉ ከቲክቶክ ጋር እያባላችሁ ስድብ የሚሳደቡ ሰዎች ቤት ቁጭ ብላችሁ ሄዳችሁ ስታወሩ ቆይታችሁ እነሱ ስላልጠቀሟችሁ ኔጋ መጣችሁ። እነሱ ልጄን ደንቆሮ ብለው ሲያሰድቡ በገብያ ልጅሻለሁ። ኧረ እኔ ገብቼ ላይፍ ሰውም አይደለሁም። ሀቡዬ ገባኝ። ታዲያ እኔ የእናንተ መጠቀሚያ እኔ ድምፅ